ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሰዓቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናመራ በትግራይ ክልል ያለው ሁኔታ እየተባባሰ ነው። ጦርነቱ በይፋም ተከፍቷል። እስካሁን ሰዓት ድረስም ከህወሓትም ሆነ ከመንግስት ጉዳዩን አስመልክቶ ምንም የተባለ ነገር ባይኖርም በትግራይ አማራና አፋር አዋሳኝ አካባቢዎች ግጭቶች መካሄዳቸውን ኢሰማኮ አረጋግጦ ስለ ሁኔታው መግለጫ አውጥቷል። በመረጃችን ተካቷል የምናስደምጣችሁ ይሆናል። ከዚህም ጋር በተያያዘ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ በትግራይ ክልል በአንዳንድ አካባቢዎች ላይ እየታዩ ያሉ ወቅታዊ ሁኔታዎችን በቅርበት የተከታተሉ መሆናቸውንና ሁኔታውም ጥልቅ ስጋት እንደፈጠረባቸው አሳውቀዋል። መረጃውን ይዘናል። ይህንንም ወደ እናንተ ምናጋራችሁ ይሆናል። ክብራን አድማጭ ተመልካቾቻችን እንደተለመደው ለርሶ ጠቃሚ ብለን ያሰብናቸውን መረጃዎች ይዘን ተገኝተናል። ከዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫኖ እንዳይረሱ፣ ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናቀና በትግራይ አማራና አፋር አዋሳኝ አካባቢዎች ግጭቶች መካሄዳቸውን ኢሰማኮ አረጋገጠ። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰማኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን ገለጸ። በተለይም በጸለምት መጋሌና አባላ አካባቢዎች የተነሱት ግጭቶች የሰዎች ሕይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑም አሳውቋል። መንግስታዊ የሰብአዊ መብቶች ተቋም ኢሰማኮ እስካሁን ከፌዴራልም ይሁን ከትግራይ ክልል አካላት ይፋዊ ማረጋገጫ ሳይሰጥበት የቆየውን ሰሞንኛ ግጭት የተመለከተ መግለጫ ያወጣው ትናንት አርብ ጥር 22 2018 ምሽትም ነበር። የኢሰማኮ መግለጫ እንደሚያስረዳው ሶስቱን ክልሎች በሚያዋስኑት ስፍራዎች ግጭት የተነሳው ከእሁድ ጥር 17 ቀን ጀምሮ ነው። ኪሎቹ ሮይተርስና ኤጃንስ ፍራንስ ፕሬስ የደህንነትና የዲፕሎማቲክ ምንጮችን ዋቢ አድርገው ባወጧቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውን አመላክተዋል። በኢሰማኮ መግለጫ ላይ ትግራይና አፋር ክልሎችን በሚያዋስኑ ስፍራዎች የሚገኙት መጋሌና አባላ አካባቢዎችም ተጠቅሰዋል። በዚህ ሳምንትም ግጭት እየተካሄደበት የተገለጸው አፋር ክልል መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይ ተመሳሳይ ሁኔታ ውስጥም ገብቶ ነበር። የወረዳው ዋና አስተዳዳሪም ጥቃት የከፈቱት የትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን ለቢቢሲ ተናግረውም ነበር። በዚህ ምክንያት በ10 ሺዎች የሚቆጠሩ የቀበሌዋ ነዋሪዎች እንደተፈናቀሉም ተገልጿል። በእነዚህ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታን እየተከታተለ እንደሆነ የገለጸው ኢሰማኮ በተለይም በጸለምት በመጋሌና በአባላ አካባቢዎች የተከሰቱ ግጭቶች ስጋት መፍጠራቸውንም አስታውቀዋል። በሶስቱ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን ሕይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን መረዳትም ችሏል ሲል የደረሰበትን መግለጫም አስረድቷል። በእነዚህ ስፍራዎች የተቀሰቀሰው ግጭትና ወታደራዊ እንቅስቃሴ አማራና ትግራይ ክልሎች በሚዋሰኑባቸው የራያ አካባቢዎች ነዋሪዎች ዘንድ ወደ ጦርነት ሊሸጋገር ይችላል የሚል ስጋት መፈጠሩንም ይገልጻሉ። አላማጣ ከተማና ሌሎች የራያ አካባቢዎች በኮማንድ ፖስት ስር እንደነበሩ ኢሰማኮ ገልጿል። ከትግራይ ጦርነት በኋላ በአማራ ክልል ስር ሲተዳደሩ የቆዩት እነዚህ አካባቢዎች ከሚያዝያ 2016 ዓ.ም አንስቶ መዋቀራቸውን ፈርሷል። በተለይም አላማጣ ከተማ ውስጥ ከሰፈሩት የመከላከያ ሰራዊትና የፌዴራል ፖሊስ ውጪ መደበኛ የመንግስት አገልግሎቶችን የሚሰጥ መዋቅር ሳይኖር ወደ 2ኛ ዓመት እየተጠጋ ነው። የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከሮብ ጥር 20 ሌሊት አንስቶ አላማጣና ኮረም ከተሞችን ለቀው መውጣታቸውን ነዋሪዎቹ ለቢቢሲ ተናግረዋል። ይህ ሁኔታ ስጋት ፈጥሮባቸው ነዋሪዎቹ በቅርብ ርቀት ወደምትገኘው አማራ ክልል ቆቦ ከተማ መሸሻቸውንም አስረድተዋል። ኢሰማኮ ትናንትና ባወጣው መግለጫም በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑን እንደተገነዘበ አስታውቋል። በተጨማሪም በእነዚህ አካባቢዎች በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተረዳም ገልጿል። ትግራይ፣ አማራና አፋር ክልሎች በሚያዋስኑት ስፍራዎች የተነሳው ግጭት የፕሪቶሪያው የሰላም ስምምነትን ተከትሎ በአካባቢዎች ሰፍኖ የነበረው አንጻራዊ ሰላምና መረጋጋት ወደ ኋላ የሚመለስ እንደሆነ ኢሰማኮም ጠቅሷል። የአካባቢዎቹን ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ የሰብአዊ መብቶች ጥሰቶች የሚያረጋግጥ እንደሆነ በመጥቀስም ስጋቱን አሰምቷል። የሰብአዊ መብቶች ተቋም በግጭቱ ተሳታፊ የሆኑት ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ እንዲሁም በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡ ጠይቋል። የሰብአዊ መብቶች ተቋሙ በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ
ድርጊቶች እንዲቆጠቡ እንዲሁም በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡም ጠይቀዋል። ለግጭት መነሻ የሆኑ ልዩነቶችን በህግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ሲልም አሳስበዋል። ከዚህ ግጭት ጋር በተያያዘ የሚወሰዱ ማንኛቸውም እርምጃዎች የሰብአዊ መብቶች መርሆችን ያከበሩ እንዲሆኑ ኢሰማኮ በመግለጫውም ጠይቀዋል። በተለይም በሰብአዊ መብቶች ላይ የሚጣሉ ገደቦች ዓለም አቀፍና ሀገራዊ የሰብአዊ መብቶች ማዕቀፎችን ያከበሩ መሆን እንዳለባቸው አጽንኦትም ሰጥተዋል። እርምጃዎቹ ህጋዊነትና የጥብቅ አስፈላጊነትና ተመጣጣኝነት መርሆችን ያከበሩ መሆናቸውን ማረጋገጥም ይገባል ብለዋል። በተጨማሪም ተቋሙ የሚያከናውነው መደበኛ የሰብአዊ መብቶች ክትትልና ምርመራ ጎን ለጎን ጉዳዩ የሚመለከታቸው አካላት በማነጋገር የተፈጠረው ግጭት በውይይት የሚፈታበትን ሁኔታ ለማመቻቸት ጥሪ እንደሚያደርግም አስታውቀዋል። በተመሳሳይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍም በትግራይ ክልል ያለባቸውን ስጋት ገለጹ። በአንዳንድ አካባቢዎች እየታዩ ያሉ ወቅታዊ ሁኔታዎችን በቅርበት የተከታተሉ መሆናቸውን፣ ሁኔታውም ትልቅ ስጋት እንደፈጠረባቸው አስታውቀዋል። ሊቀመንበሩ ባወጡት መግለጫ በኢፌዴሪ መንግስትና በህዝባዊ ወያነ አርነት ትግራይ የተገኘው ድል ተጠብቆ መቀጠል እንዳለበትም አሳስበዋል። የኮሚሽኑ ሊቀመንበር ሁሉም ወገኖች ከፍተኛ ጥንቃቄ እንዲያደርጉ ጥሪ ያቀረቡ ሲሆን በመካከላቸው ያለውን መተማመን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡ አሳስበዋል። ማንኛቸውም ያልተቋጩ ጉዳዮች ካሉ በሰላም ስምምነቱ መንፈስና ግዴታዎች መሰረት ገንቢ በሆነ ውይይት እንዲፈቱም ጠይቀዋል። የአፍሪካ ህብረት የፕሪቶሪያ የሰላም ስምምነት ሙሉ በሙሉና ውጤታማ በሆነ መንገድ እንዲተገበር ያለውን ጽኑ አቋምም በድጋሚም ይገልጻል። ህብረቱ በሁለቱም ወገኖች መካከል ለሚካሄደው የሰላም ግንባታና የእርቅ ሂደት የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም በመግለጫውም አመላክቷል። በኢትዮጵያ ጉዳይ ላይ የተቋሙ የህብረቱ ከፍተኛ የልኡካን ቡድን በሁለቱ ወገኖች መካከል የሚደረገውን ውይይት፣ ትብብርና መተማመን የማሳደግ ስራ ለማመቻቸት ዝግጁ መሆኑንም ተገልጿል። ይህም በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ የሚደረገውን ጥረት አካል መሆኑንም ጠቁመዋል። ክቡራን አድማጭ ተመልካቾቻችን እንግዲህ እኛም እንደ ኢትዮናስ ሚዲያ ይሄ ነገር ባጭሩ የሚቋጭበትና ወደ ጦርነት የማይገባበት መንገድን እንናፍቃለን፣ እንመኛለን። ሁሉም ወገኖች ደግሞ የሰላም ጥሪን ተቀብለው ተማምነውና ተደራድረው ጉዳዮቻቸውን ቢፈቱ መልካም ነው። ሰላም ለዓለማችን፣ ሰላም ለሀገራችን እያልን በቀጣይ በሌሎች መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልኝ።